ገና ሆዴ እንኳን በቅጡ ሳይገፋ ነው ልጄን በመድኃኒት የነጠቁኝ። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው የምታወሪው? ሰው እኮ በጣም ተጨካክኗል። አሁን ደግሞ ፍቅሬን ህይወቴን ለመንጠቅ ትታገለኛለች። አልገባኝም። ሰላም ውዶቼ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን እንግዲህ ተወዳጁ ክፍል የጽናት ድራማ ክፍል 44 ተለቋል ማለት ነው። እንግዲህ በክፍል 43፣ 42፣ 41 እንዲሁም እንዳየ ነው ማለት ነው። በጣም የሚያሳዝኑ ነገሮች እየታዩ ነበረ። ጽናትም እንግዲህ ወደ ኪራ ቤት እንደተመለሰች አውቀናል ማለት ነው። ከዛም በኋላም እንግዲህ ኪራና ጽናት አሪፍ ፍቅር ጊዜ እያሳለፉ ነው ስንል እንግዲህ ተንከሲስ የሆነች ቤቲ ተመልሳ መታለች ማለት ነው። ያው ሰራተኛዋ ጋር ብዙ ነገሮች እንግዲህ ሰራተኛዋንም በብር እንትን እያለች ነበር የመሰለን። ነገር ግን ለልጆቿ ስትል ነው ይሄን ነገር ልታደርግ የቻለችው። ከጎዳና አንስቼሽ ሰው አድርጌሽ ምናምን በቃ እንትን እያለችም ስታስጨንቃትም አይተናል። እንዲሁም ደግሞ እንግዲህ ሰራተኛዋ እያንዳንዱን ነገሮች ለቤቲ እያደረገች ትልክላታለች ማለት ነው። አንድ በአንድ ምንም የምታስቀር ነገርም የለም። እንግዲህ የጽናትን ፎቶ ጽናት ሻወር ቤት በነበረችበት ሰዓት ሻወር እያታጠበች እያለ እርቃኗን አንስታ እንድትልክላት አድርጋም ነበረ። እንግዲህ ያው ኪራን ያም ሆነ እዛ ቤት ኪራ አመንጥቆ እንዳስወጣት አሁንም በራስክ ለምነክ ታስገባኛለክ እንዳለችውም እንግዲህ ቤቲ ወደ ቤቱ ለመመለስ ችላለች ማለት ነው። እንግዲህ የቻለችበትም ምክንያቱም ዋና ነገሩ ደግሞ ያው ቤቲ ያው የጽናትን የእርቃኗን ፎቶ አንድ ላይ እንትን ብላ አሳጥባ በካኪ አድርጋ ለሰራተኛዋ ቀብላታለች ማለት ነው። ሰራተኛዋም ደግሞ ያው ምን ይሁን ያው ረስተዋለች። ግን እንግዲህ እኔ ስጥለው አንቺ አንስተሽ እኔ አላየውም ብለሽ ትሰጫለሽ በማለት እንግዲህ ለኪራ ስትሰጥም ይሄ ወላዲቷን እያለች እየማለች እኔ ምንም ውስጡ ያለውን ነገር ንፋስ ነው ከሌላ ግቢ ያመጣው መስሎኝ ነው ያነሳሁት ምናምን ብላ ነው የሰጠችው። ኪራም ሲያየው በጣም ደንግጦና በጣም አዝኗል ማለት ነው። አዝኖም ደግሞ ስለዚህ ነገር ለማንም ሰው ብትናገሪ እኔ አልለቅሽም ብሎ ማስፈራርቷታል። ችግር የለውም እኔ ለማንም አልናገርም ብላ ሰራተኛዋም እንግዲህ ቃል ገብታለታለች። እንዲሁም ደግሞ ወደ አሁኑ እንደዛ ብላ ሳትጨርስ አንቺ እየተረገምሽ ምን ብታሳዩ ነው ምን ብትልኪ ነው እንደዚህ ሊሆን የቻለው ምናምን ስትልም ደግሞ ያኔ የላክሽልኝን አስታወሽው የጽናትን ሰውነት እሱን ሚዲያ ላይ አውጣዋለሁ አሁንም እኔን ወደ ቤት ካልመለሰኝ በማለትም ነግራታለች። ምን አይነት የተረገምሽ ነሽ ስትልም ደግሞ ጽናት ደርሳባታለች ማለት ነው። ጽናት ደርሳባትም እንግዲህ ሴትዮዋ በጣም ደንግጣለች፣ ሰራተኛዋ ማለት ነው። ጉልበትሽ እጥፍ እጥፍ ጡትሽ ከደረትሽ ልለጠፍ እያለ ነው ምናምን ነገር በሚል ንግግር ምን ነው ሰማሽኝ እንዴ ስትላትም አው ምን አጠፋታለሁ ስትይ ሰምቼሻለሁ ከማን ጋር ነው የምታወራው ስል አይ ጎረቤቴን ሳማት ነው አይደል የሰማሽው ምናምን ስትል አይ አይመስለኝም ምናምን ነገር እያለችም እንዲሁም ደግሞ እንደዛ ልታስተባብላ ስትል ያው ልጆቼን እያወራሁኝ ነው ልጅ አለሽ እንዴ ብላ ስትጠይቃትም አይ ያው የእህቴ ልጅ የኔ ልጅ ነው ማለት አይደል ምናምን ነገር እና እማዬ ብለው ነው የሚጠሩኝ ስትል አንቺ ሳትወልጂ ታድለሽ እማዬ ተብለሻል በማለትም እንግዲህ ሰራተኛዋ እንትን ስትል ነበረ። አዎ እንግዲህ አንዳንዴ ባትወልጅም በሰዎች የሰው መውደድ ሲኖርሽ እንደዚህ ነው በማለትም ደግሞ ሰራተኛዋ እንትን ብላለች ማለት ነው። አና አይደል ልጆች የሚወዱት የዋህ ሰውን ነው ሲሉ ሰምቻለሁ ስትልም አዎ እንደዛ ነው በማለት እውነት ነው ብላም ያው በተንኮሏን ባወቀበት አክት እያሳየች ጽናትም ትታት ገብታለች ማለት ነው። እቺ ቆቅ የሆነች ልጅን እንዴት ነው ማስረዳት የምችለው ነቅታብኛለች እኔ እሷን እንትን ማለት አልቻልኩም በማለትም ለቤቲ ደውላላታለች ማለት ነው። ቤቲም ደግሞ ወደ አሁኑ ከች ብላለች ማለት ነው። ወደ ቤት ስትመጣም እንግዲህ ኪራ ደግሞ ሰራተኛዋና ቤቲ አንድ ላይ እያወሩ በነበሩበት ሰዓት ኪራ መጥቷል ማለት ነው። ቤቲም ዞር ስትል እሱም ዞር አድርጎ ምን ላባሽ ልትሰሪ መጣሽ ምን ቀረሽም ሲላት ደግሞ ይሄ እኮ የኔ ቤት ነው ውዱና ፍቅረኛዬን ለማየት ነው የመጣሁት እንደገና ደግሞ እኮ
በርቀትም ቢሆን እየተከታተልኩ ፍቅሬን እንደማይክና እንደመሳሳልክ ታውቃለህ ስትለውም ደግሞ ልታስመስይ እንዳትሞክር እያለ ኪራም እንግዲህ እንትን ሲሉ አንቺስ ምን ትሰሪያለሽ ከሷ ጋር ንገሪኝ ሲል አይ የነ ኪራ ቤት ነው ብላ እንትን ስላለች ያኔን የመጣሁት በማለት ባለማስነቃት እንትን ብለዋለች ማለት ነው። ቤቲ ደግሞ እንግዲህ ኪራ ጋር ያቺ ቆሻሻ ምናምን ያለች ሚስት ስለ ጽናት አንድ ነገር እንዳትናገሪ ነግሬሻለሁ፣ ጽናትን አንድ ነገር ስትናገሪያት ልሰማሽ አልችልም በሚለው ሲያስፈራራትም ደግሞ መጨረሻ ላይ በጣም ሲጣሉና ትለምነኛለህ እግሬ ስር ወድቀህና እግሬን እየሳምክ እዚህ ቤት ታመጣኛለህ ስትለውም እሱ መቼም አይሆንም ይሄ ያንቺ ህልም ነው ብሎታል ማለት ነው። እንዲሁም ደግሞ ያው ኪራ እሷ እንዳደረገችው አላወቀም ነበር ማለት ነው። እሷ ግን በራሷ አፍ ነግረዋለች ማለት ነው። እንዴት ነው የጽናት ሰውነት ቀይ ነው ስትለውም ደግሞ ይዞ አንዴ በጥፊ ሞልቶባታል ማለት ነው። ኪራዬ እጅግ ይባረክ እንኳንም መታሃት። ከዛም በኋላም ደግሞ አንድ ካፌ እያወሩ በነበረበት ሰዓት እሱ ቁጭ ብሎ እየጠበቃት እሷ መታ ነበረ። ከዛም በዛን ሰዓትም ደግሞ እያወሩ ነበረ። ከዚህም በኋላ የጽናትን ፎቶ እኔ ጋር እንዳለ ታውቃለህ አይደለ? ስለዚህ እኔ ወደ ቤት የማልመለስና ወደ ድሮ ማንቀየር ከሆነ የጽናትን ፎቶ ሚዲያ ላይ አወጣዋለሁ ስትል ታጠፊዋለሽ፣ የጽናትን ፎቶ ታጠፊያታለሽ ብሎም ሲያስፈራራትም እሷ ግን በፍጹም እንዳታስበው ይሄ ነገር እንደማይሆን ነው ማወቅ ያለብህ፣ መቼም አይጠፋም፣ ይሄ የሚሆነው እኔ እዛ ቤት ስመለስ ብቻ ነው ብለውም ኪራዬ ደግሞ ያው ወደ ቤቲን ለመመለስ እንግዲህ ተስማምተዋል ማለት ነው። እነ ጽናት እነ ናሆም እነ ምሩ ደግሞ ቁጭ ብለው ደግሞ ሲጠብቁት ነበረ። ለምሩ ደግሞ ጽናትን አደራ በማለት እንትን ስላላትም እንደዚህ ብሎኛል ስትል ጽናት ጭራሽ ነው የተናደደችው እና ጭራሽ የማይመለስ ያክል ነበር የተሰማት ማለት ነው። እንደዛ እየተከራከሩበት በነበሩበት ሰዓትም እንግዲህ ጽናት በጣም ነበር የተጨነቀችው። ሰራተኛዋን ብትጠይቅ ምንም አይነት መልስ ልታገኝ አልቻለችም ነበረ። ከዛም በኋላ ግን ከጥቂት ደቂቃዎች በኋላ እንግዲህ ማን ነው ኪሩ ከቤቲ ጋር ተመልሷል ማለት ነው። ኪሩዬ ከቤቲ ጋር ሲመለስ ጽናት ጭራሽ ማመን ነው ያቃታት ማለት ነው። ምንድን ነው የማየው ነገር? መቼም አንተ ፈልገህ አይደለም እዚህ ድረስ የመጣችው ስትልም ከዚህም በኋላ ጽናት ቤቲ እዚህ ነው የምትኖረው ማንም ሊያንተ ሌላት አይችልም ስትልም ደግሞ አስበህበት ነው ብላ ስትነግረውም አዎ ይሄ ቤት የኔ ነው አይደለ? የኔ እስከሆነ ድረስ ቤቲ ደግሞ እዚህ የመኖር መብት አላት፣ እኔ ፈቅጄላታለሁ በማለትም ተናዶ ወጥቷል ማለት ነው። ናሁምም ይሄንን መቼም ሊሆን የማይችል ነገር ነው፣ ምን አድርገሽ ነው እንደዚህ ልታደርጊ የቻልሽው ብሎም ተናዶም ወጥቷል ማለት ነው። አንቺ የተረገምሽ አንቺ እስስት በማለት እነምሩም በጣም ሲናገሯት ነበረ። እንግዲህ እሷን በነበረችበት ሰዓት ጽናትም ደግሞ ትታ ወጥታለች ማለት ነው። ይሄንን ሊሆን አይችልም፣ እንደዚህ ልታደርገኝና በድጋሚ ልቤን በቶሎ ትሰብረዋለህ ብዬ አላሰብኩም ነበር በማለትም ጽናትም በጣም ተናዳ ወጥታለች ማለት ነው። እሷም እንግዲህ ያው እዚህ ቤት የእኔ ነኝ የምኖረው እኖራለሁኝ እንደምመለስ ነግሬያችሁ ነበር፣ ግን እናንተ አታምኑም ነበር ብላለች። ረፍዶም ቢሆን ደግሞ ሰራተኛዋ ከጽናት የእሷን ማንነት የቤትን ማንነት አውቃለች ማለት ነው። ጽናት መቼም ሆዴ እንኳን ሳይገፋ በቅጡ እንኳን ሆዴ ሳይገፋ ልጄን ነው በመድኃኒት ነው መርሰታ ነው ያስወረደችኝ ስትልም ለሰራተኛዋ ነግራታለች። እቺ ሰይጣን ምን አይነት የተረገመች ነች ግን በማለትም ደግሞ እንግዲህ ሰራተኛዋን በጣም አዝናላታለች። እውነት ለመናገር ሰራተኛዋ ፈልገው ያደረገችው ነገር አይደለም። ምክንያቱም በነዛ በልጆቿ ነው እንትን ያለቻቸው። እስካሁን ድረስም ደግሞ ምንም አይነት ነገር ብር እንዳልከፈለቻት ነው በስልክም ሲያወሩ እየሰማ ነው ማለት ነው። ለልጆቼ ገንዘቡን አስገባሽላቸው ስትልም እሱን ሲያምርሽ ይቀራል፣ ምክንያቱም መች ስራሽን በቅጡ ጨረሽና ነው ያለቻት ማለት ነው። ሰራተኛዋም እንግዲህ ይሄንን ነገር የማደርገው ለአንቺ ስል እንደሆነ መቼም ታውቂያለሽ፣ ለምን ለልጆቼ ታዲያ ብሩን አትሰጭልኝም? እባክሽ ልጆቼ ቸግሯቸዋል እያለችም ስትለምናት ነበረ። ያው እሷ ግን ያው መለመን ምናምን ነገር ያው አይገባትም። የተረገመች በጣም ነው የምንጠላሽ፣ በጣም ነው የምታስጠልኝ ቤቲ። እንግዲህ ያው ቤተሰቦችዬ ጽናት እንግዲህ በጣም አዝናለች፣ በጣም ትንብላለች። ጽናት ከክሩ ጋር በጣም ነበር አሪፍ ላይ ነበሩ። ከዚህ ሁሉ ጊዜ በኋላ እኔም እንዳየዋቸው ከሆነ እንግዲህ ቤተሰቦቼ
አልጋ ላይ በሆኑ ሰዓት መጀመሪያ ላይ ራሱ በቃ ይሄ ነገር ከመፈጠሩ ከትንሽ ደቂቃዎች በፊት አልጋ ላይ ቁጭ ብላ ምንድን ነው አልጋ ላይ ከጓዳ አልወጣም አልሽ አዲሷ ሙሽራ ሲላትም እንግዲህ ልልመደው ብዬ ነው ስሞሸር በማለትም ደግሞ እንትን ስትለው በጣም አሪፍ ጊዜ ፍቅር ጊዜ ሲያሳልፉ ተገኝተዋል ማለት ነው። ኪሩዬ አንተን ግን የሰጠኝ ፈጣሪን ምን አድርጌለት ነው በማለትም እየተገባበዙም ነበረ። እንዲህ እያሉም ሲጨዋወቱ በነበረ ከትንሽ ከደቂቃ በኋላም እንግዲህ ይሄ ነገር ተፈጥሯል ማለት ነው። እንግዲህ ያጋጥማል በማለት ቤቲ እንግዲህ ከዚህ ምድረ ገጽ እስካልጠፋችላቸው ጊዜ ድረስ እንግዲህ ያው የነሱ ፍቅራቸው መበከል ወይም ደግሞ አንዳንድ ጭቅጭቅ መሞላቱ እንዳለ ነው። የሚዋደዱ ሰዎች ናቸው የሚፈተኑት ብላለች ጽናትም እውነት